ሕፃኗ በደንብ ትተኛ። የምትቆየው እሷ ናት፣ እኔ አይደለሁም። ሰላም፣ ቀጠሮ ላሲዝ ነበር። እርግዝናን ለማቋረጥ ነው። ነገ 8 ሰዓት ላይ። እሺ፣ አመሰግናለሁ። ማንን ነበር ስተናግር የነበረው? ሐኪም ነው። ቀጠሮ ቀንሽ ደረሰ እንዴ? አይ፣ ጽንሱን ለማቋረጥ ነው። ምንድን ነው ነገሩ? አልገባኝም። ልጁን አልወልደውም ሶመር። ይህንን መወሰን አትችይም። ወስኛለሁ። እጄን ልቀቀኝ። እናወራለን። ምንም የምናወራው ነገር የለንም። ምን ማለት ነው? ይህ ልጃችን እኮ ነው። ያንተን ልጅ በፍጹም መውለድ አልፈልግም ሶመር። ይሄ ግልጽ አይደለም እንዴ? ምንድን ነው? ስንት ጊዜ ነው ይሄንን ነገር የጠየቅኩሽ? ከእኔ ምንም ነገር አትደብቂ ብዬሽ ነበረ። ነስሪን ልጄ እያሳለፈች ያለችውን ነገር እንኳን አላውቅም። በጣም ያሳፍራል። ሳዲቅ ተረጋጋ ባክህ። ይችን ልጅ ከዛ ቤት ማስወጣት ቀላል ነገር ነው የሚመስልህ? ሳዲቅ ልጃችንን ከዛ ቤት ሁሉንም ነገር ትታ እንድትወጣ ለማድረግ ለሳምንታት ያህል ስንት ስለፋ እንደነበር ታውቃለህ? ንገረኝ። ብቻሽን ነው ያደረግሽው። እኔ ማን ነኝ? ምክንያቱም አንቺ የተሻለው ነገር ስለምታውቂ ነዋ። እኔ ለእናንተ ምንድን ነኝ? ምንም ነኝ አይደለ? ምን ማድረግ እችላለሁ? ንገረኝ ሳዲቅ። አሞሃል እኮ። ለአንተ ነግሬ ከልጅ ጋር ስትጋደል እንዳይ ነው የምትፈልገው? እንደዛ ነው የምትፈልገው? ከልጅ ጋር ለምን እጋደላለሁ? የሐማሽ ተብዬው ጋር ሄጄ ፊት ለፊት ተፍቼበት እመጣለሁ እንጂ ሌላ ምን አደርጋለሁ? ፊቱ ላይ ስትተፋበት ቱርካን የምትመጣ መስሎ ነው አይደል ሳዲቅ? እነዚህ ነገሮች ያን ያህል ቀላል አይደሉም። እንደዛ ማድረግ በፍጹም አትችልም። እቺ ልጅ ነፍሰ ጡር ናት። በጣም ከባድ ጊዜያት እያሳለፈች ነው። ለዛ ነው ለአንተ ምንም ነገር ያልነገርኩህ። እውነቴን ነው። እንደ እናት አንቺ ምን ማድረግ ቻልሽ? ልጅሽም ማዳን ቻልሽ? ይቺ ልጅ አሁንም እዛ ቤት ውስጥ ነው የምትኖረው። ምክንያቱም ቱርካን አባት የሚባል ነገር የላትም። ለዛ ነው አይደል? አሁን ገባኝ። ወይ እስቲ ተቀመጥና ረፍት አድርግ። ተይማዬ፣ ተይው፣ በቃሽ። ሂጂ፣ በቃ ሂጂ። እንካ ቁስልህን አጽዳውና ሸፍነው። ቢያንስ እናትህ እንዳትጨነቅ ብለህ አድርገው። አንቺ እንድታደርጊው ነው የምፈልገው። ስንጋባ ቃል ተግባብተናል። በጉዳታችን በሐዘናችን ጊዜ አብረን ለመሆን ቃል ተግባብተናል። ቱርካን፣ እነዛ ሁሉ እውነተኛ ነበሩ፣ በፍጹም ውሸት አይደሉም። እሺ፣
እኔ በበኩሌ አይኖችሽን ሳይ ፍቅር ነው የሚታየኝ ቱርካን፣ ጥላቻ አይደለም። እሺ ይሄን ወቂ፣ ይሄን እንድታቂ እፈልጋለሁ። በቃ ይሄን ወቂ። በጣም ነውረኛ የተባለ ሰው እንኳን እንደዚህ አይነት ጨዋታ ሊጫወት አይችልም። ያን ያህል ባላፈቅርሽና ባልወድሽ ኖሮ ይሄንን ያህል ዋጋ ላንቺ አልከፍልም ነበር ቱርካን። ይሄንን ወቂ። ቆይ እኔን ለመረዳት እንደዚህ የከበደሽ ለምንድን ነው? እኔ ማፈቅራት ቱርካን ስታፈቅርም ሆነ ስትፈቅር በደንብ አድርጎ የሚሰማት ሴት ናት። እሺ ግን አሁን ላይ ልክ እንደ ተካደ ሰው ለማሰብ እየታገልሽ ችክ እያልሽ ነው ያለሽው። እንደዚህ አይነት ነገር ደግሞ መቼም ቢሆን ማድረግ አልፈልግም። አንቺ የኔ ሚስት ስለሆንሽ ብቻ ትጠርጊልኛለሽ። አላደርገውም። አቶ ሳዲቅ ቱርካን አባዬ። አባቴ ሳዲቅ። ሁለተኛ አባቴ ሳዲቅ ብለህ እንዳጠራኝ። ምንድን ነው? ቱርካን በይ ተዘገጃጂ ልጄ፣ ወደ ቤታችን እንሄዳለን። አባቴ ሳዲቅ እባክህ እንደዚህ አታድርግ። እንዴት ብትደፍረኝ ነው ስሜን የምትጠራኝ አንተ? ልጄ ላይ ባደረግከው ነገር ትንሽ አላፈርክም? ምን አይነት ጋጦጥ ልጅ ነህ? ልጄ እዚህ እየተፈጠረ ያለውን ነገር አታውቂም አደለ? ይኸውልሽ እዚህ ጋር ተጽፏል። ይሄ ተጽፎልሻል፣ አንብቢው። እነሱም ጭካኔያቸውን እንዲሰሙ በይ ጮክ ብለሽ አንብቢላቸው ልጄ። አሁን እውነታውን ማወቅ አለብሽ ወይዘሮ ቱርካን። ሚኔ እባብ ናት ብዬ ስልሽ ነገሮችን ስላልተረዳሻቸው ነበር። ያችን ሴት እንዳታምኛት። ይቺ ሴት ባልሽን ሶመርን ነው የፈለገችው። ሶመር የኪራዝ አባት ነው። ጊዜው ቢረፍድም የማወቅ መብት አለሽ። እቺ ሴት እናንተን ለመለያየት ምንም ነገር ታደርጋለች። አታላሽ ከአቶ ፍሬያት ጋር የዛን ቀን ውጪ እንድትገናኙ ያደረገችው፣ ከዛም ለጋዜጠኞቹ ነግራ ፎቶግራፍ አስነስታ ክብርሽን ዝቅ የሚያደርግ ርዕስ ሰጥታ ስምሽን ያጠፋችው እሷ ናት። ትክክል ያልሆኑ ነገሮችን እንዲሰሩብሽ እንዳትፈቅጂ። ኒሃት ኢርጉነር። ነይ የኔ ልጅ፣ ከእነዚህ ሰዎች ጋር አብረሽ የሚያቆይሽ ምንም ነገር የለም። ቱርካን
አሁኑኑ አብረሽኝ በዚህ በር የማትወጪ ከሆነ እውነቴን ነው የምልሽ፣ ይኸውልሽ ከዛሬዋ ቀን ጀምሮ ቱርካን የምትባል ልጅ የለኝም ብዬ ፊቴን አዙሬ እሄዳለሁ። እውነቴን ነው የምልሽ ቱርካን። በፍጹም አልመጣም። አልችልም። አትመጪም? ስሚኝ፣ የተጻፈውን ራስሽ አንብበሽዋል። ይሄ ሰውዬ እያንዳንዱን ነገር ግልጽ አድርጎ ነው የጻፈልሽ። እንዴት ነው የማትመጪው? አልመጣም አባዬ። ድንጋጤ ላይ ስለሆንሽ ነው እንደዚህ የምትይው ቱርካን። የእኔ ልጅ ነይ እንሂድ። ከእነዚህ ሰዎች ጋር አትቆይ ባክሽ። አባዬ ተወኝ፣ አልፈልግም። እነዚህን ሰዎች ፈርተሻቸውን የማትመጪው አይደል? ግን ይኸውልሽ እኔ አብሬሽ ነኝ። ምንም የሚያስፈራሽ ነገር የለም የኔ ልጅ። ነይ አሁን ወደ ቤታችን እንሂድ ቱርካን። ቤቴ እዚህ ነው አባዬ። ባሌ ሶመር ነው አባዬ። ምንም ነገር ፈርቻ አይደለም። የምን ቤትና ባል ነው የምታወሪው? ነይ ቱርካን እንሂድ። አባቴ ሳዲቅ ተው፣ ከመንገድ ላይ ዞር በልልኝ ብያለሁ። አንተ ይኸውልህ፣ እኔ አንተ ላይ በጭራሽ ምንም ማድረግ አልፈልግም። ዝም በል። ከዚህ በላይ ምን ልታደርገኝ ትችላለህ? አዋረድከኝ። ማድረግ ያለብህን ነገር ሁሉ አድርጋል። ዞር በል። አቶ ሳዲቅ አንተ መጀመሪያ ተረጋጋ። አንቺ ምንም አይመለከትሽም። እዚህ ውስጥ አትግቢ። ልጄ እባክሽ ከዚህ በላይ እስክዋረድ አትጠብቂ። እባክሽ እንሂድ። እባክሽን ነይ። አይ አይሆንም አባዬ። አብራ እንድትመጣ ልታስገድዳት አትችልም። ቱርካን ሕጋዊ ሚስቴ ናት። መምጣት የማትፈልግ ከሆነ አትመጣም። እንደዛ ነው ልጄ። በጣም ታሳፍሪያለሽ። ደህና ነሽ የኔ ውድ? ቆይ ተዋት። ትንሽ ታልቅስ። በኋላ ላይ ውስጡ ያለውን መርዝ አልቅሳ ታስወጣዋለች። ስለዚህ ተዋት።
ፈጣሪ ቱርካንን ይባርካት። ደስ ይላል። እንዴት ከጎን እንደቆመች አየህ? በጣም ጎበዝ ነች። የምትሄድ መስሎኝ ነበር። አሁን ሁሉም ነገር ተባባሰ። ነገሮች በዚህ ሁኔታ መቀጠል አልነበረባቸውም ነበር። እንደውም ከምን ጊዜውም በላይ ሁሉም ነገር ጥሩ እየሆነ ነው ያለው። ቱርካን የኮርማን ቤተሰብ ሙሽራ መሆኗን አሁን ባሳየችው አኳኋን አስመስክራለች። ሶመር ባሌ ነው፣ ይሄ ደግሞ የእኔ ቤት ነው ብላ ተናግራለች። አሁን በሞት እንኳን አይቆጨኝም። እውነቴን ነው የምልህ። አሁን ትልቁና አሳሳቢው ነገር የቱርካን ከኔ ጎን መቆም አይደለም እማዬ። ዋናው ጉዳይ የቱርካን ከቤተሰቧ መራራቅ ነው። በትክክል ልጄ። ሴት ልጅ አንድ ጊዜ ካገባች በኋላ አባቷም ሆነ ማንም ሰው ቢናደድባት ምንም አይመስላትም። ይሄ ግድ ነው። እኔም ብትሰማ ሁሉም ነገር ቀላል ይሆን ነበር። ይኸውልህ እኔ ትክክል ነኝ ልጄ። አቶ ሳዲቅ እንዴት አብዶ እንደሄደ አየኸው አይደለ? በጣም ተናዷል። እንዴት ነው በዚህ ደስተኛ ልትሆኝ የምትችዩ? ንገሪኝ። ቱርካን ከአባቷ ጋር ስለተጣላች ደስ ብሎሻል አይደል? ከዚህ በኋላ የሰውዬ ጠላት ይሆናል። አሁን ሁሉም ነገር ተባብሷል። እንዴት ነው ደስተኛ ልንሆን የምንችለው? ውይ አንተ ደግሞ ምን ነካ? አቶ ሳዲቅ ምን አይነት ትልቅ ውለታ እንደዋለልህ አላስተዋልክም ማለት ነው። ትልቅ ውለታ ነው ያለልህ። አይንህን ግለጥ። አቶ ሳዲቅ ያንን ደብዳቤ እዚህ ቤት ይዞት ባይመጣ ኖሮ እውነቴን ነው የምልህ ቱርካን ጥላ ትሄድ ነበር። ልክ ሚኔ ራሷን ስታውቅ ሕፃኗን ለእናት እያስረክባ ከዚህ ቤት ጥላ ሹልክ ብላ ወጥታ ትሄድ ነበር። ኒያት ያደረገው ነገር ጥሩ ነው። ምንም ቢሆን ያንን ደብዳቤ መጻፉን በጭራሽ መጥላት የለብህም። የኔ ልጅ አንተም ንጹህ የምትሆነው እንደዛ ነው። እና ቱርካንስ? እሷም ከዚህ ነገር ንጹህ ትሆናለች? መጠጥ ቤት ውስጥ ከሆነ ሰው ጋር ፎቶግራፊ ተነሳችውስ? ምን አይነት የሚያስጠላ ወጥመድ ውስጥ ገብተን ነበር። እሱስ እውነት ነበር። ቆይ አንቺም ታውቂ ነበር እንዴ? ከፈሪሃት ጋር በተፈጠረው ነገር ቱርካን ንጹህ መሆኗን ታውቂ ነበር እንዴ? አዎ ማለት ይቻላል። እዛች ልጅ ላይ ያለሽ ነገር እንደዚህ የጠነከረው የምታውቂው ነገር ስላለ ነው አይደል እንዴ? ንገሪኝ እስቲ። ይኸውልህ እንደዛ ሳይሆን በደንብ ታውቂ ነበር። እያወቅሽ ነው ያልነገርሽኝ። ልጄ አልገባኝም። አንዳንድ ነገር እያጋጋልኩኝ ለምን ደጋግሜ እነግርሃለሁ? ሚስትህን ታምናታለህ፣ እመናት። ለዛም ዝም አልኩኝ። እንደዛ ማድረጉ ያን ያህል ቀላል ነበር። አልገባኝም። ምንድን ነው ቀላሉ? በዛ ከንቱ ስም ማጥፋት የተነሳ ይች ልጅ ራሷን ልታጠፋ ነበር እኮ እማዬ። እንዴት አይገባሽም? አንቺም ዝም በማለት መስማማትሽን አሳይተሻል እማዬ። ይኸውልህ ዝም ያልኩት ላንተ ብዬ ነው። ከፖሊስ ጣቢያ ወጥተን እየወሰርን ነበረ። ሁሌ ችግር ውስጥ ነበርክ። ያ አልበቃ ብሎ የሚኔ ነፍሰ ገዳይ ሱትን ቁጭ ብዬ አላይም። አንተን እስር ቤት አስቀምጬ እዚህ ተመቻችቼ መቀመጥ አልችልም። እሱ ነው የምትፈልገው? ቆይ እስካሁን ድረስ ግን የት ነበርክ ሳዲቅ? ነይ ማውራት አለብን። ቱርካን ጋር ሄጄ ነበር። ምን ያስፈልጋል ሳዲቅ? ንገረኝ እስቲ። ከመሬት ተነስተ እንደዚህ መሆን ምንድን ነው የሚጠቅምህ? ከመሬት ተነስቼ ልጃችን ተክዳለች። ከባሏ ውሽማ ጋር አንድ ቤት እንድትኖር ተደርጋለች። ልጇን እየተንከባከበች ነው ያለችው። እና እንዴት ልጄ ቤት ለምንድን ነው የሄድከው ብለሽ እየደጋገምሽ የምትጠይቅኝ? ለምን እንደሄድኩ ታውቂያለሽ? የልጄን አይን ለመግለጥ ነው እና እውነቱን እንድታይ ለማድረግ አባቷን ተከትላ ወደ ቤቷ እንድትመለስ ማድረግ ነበር የፈለግኩት። ምክንያቱም እናቷ ሁሉንም ነገር እያወቀች ዝምታን ስለመረጠች፣ ልጇን ከሲኦል ስላላስወጣች ነው። እኔ እንደዛም ሆነው ለዛ ነው የአባትነት ኃላፊነቴን ለመወጣት ብዬ። ቱርካን ታዲያ የት ነው ያለችው? እጇን ይዘ መምጣት ቻልክ? እሺ ብላ መጣችልን? ፈራች። ልጅቷ በጣም ተደናግጣለች። እነሱ አጠገብ ምንም ነገር ማለት አልፈለገችም። ግን ጥሩ ነበር፣ እውነቱን አውቃለች። ነገ ከነገ ወዲያ ወደዛ እሄዳለሁ፣ ብቻችንን እናወራለን። አባቷን ተከትላ ወደ ቤቷ ትመጣለች፣ እርግጠኛ ነኝ። እንደምትለው ቀላል ቢሆን ደስ ይለኝ ነበር ሳዲቅ። እኔ ማድረግ ያልቻልኩትን ነገር በሙሉ አንተ ብታደርገው ደስ ይለኝ ነበር። አዎ
እዚህ ቤት ውስጥ የሚያስፈልገውን ነገር በሙሉ አንቺ ነሽ የምታደርጊው አይደል? ሁሉንም የምታሟዩ አንቺ ነሽ ነስሪን። ቱርካን ሁሉንም ነገር ታውቅ ነበር ሳዲቅ። ታውቅ ነበር? ታውቃለች። ስለ ሚኔ፣ ስለ ልጇ ሁሉንም ነገር ታውቅ ነበር። ነስሪን ምን እያልሽኝ እንደሆነ ታውቂያለሽ? ቱርካን ያንን ሁሉ ነገር እያወቀች እንዴት ወደዛ ቤት ትገባለች? አንቺስ እንደ እናት ይሄንን የኖር ሥራ እንዴት ትቀበያለሽ? እኔ ምንም የተቀበልኩት ነገር የለም ሳዲቅ። ያንን ደብዳቤ ይዘህ ዛሬ ማታ እነሱ በር ላይ ሄደ ውርደትን ይዘህ ባትመጣ ኖሮ ያቺ ሴት ሲሻላት ቱርካን ወደ ቤቷ ተመልሳ ትመጣ ነበር። ስለዚህ ቱርካንና ሶመር ተመልሰው ወደዚህ ቤት በፍጹም እንዳይመጡ ሁሉንም ነገር አስተካክለህላቸዋል። እንኳን ደስ ያለህ። ነስሪን፣ እቅዳችሁን አበላሸውባችሁ አይደል? የቱርካንን አይን መግለጥ ካልቻልሽ፣ ቱርካን ይህንን ሁሉ ትርምስ እያወቀች እዛ ቤት ውስጥ ለመቆየት ከተስማማች የተዋረድኩት እኔ አይደለሁም ወይዘሮ ነስሪን። በነገራችን ላይ እዚህ ቤተሰብ እንሆን ብለው ሲመጡ ሰፍ ብለሽ ተቀበልሻቸው። ልጅቷን ልክ የሀብታም በር ማስገቢያ ስታገኝ ከእሳት እንደሰረቅሽ አድርገሽ ዳርሻት። ግን እኔም እሱን ልክ እንደ አባት በር ከበር ስከተለው ስለቆየው ተዋርጃለሁ አይደል? ኦ ሳዲቅ ተው፣ እንደዚህ አታድርግ፣ ትዳራችሁን አታፍርሰው። ልለምን ሳዲቅ አልሽኝ። አሁን ትልልቅ ሰዎች የሚሉሽም መስማት እንደሚያስፈልግ አየሽ። በጣም ታሳፍሪያለሽ። አንቺም ቱርካንም ታሳፍራላችሁ። እኔም እንደ እናት ምን አይነት ነገር ሳሳልፍ እንደነበር አታውቅም ሳዲቅ። ምን አይነት ስቃይ ውስጥ እንደነበርኩኝ ምንም አታውቅም። ልክ እንደ ሁልጊዜውም አሁንም ነስሪን በድጋሚ ጥፋተኛ ሆናለች አይደለ? በጣም ታሳፍራለሽ ሳዲቅ፣ ታሳፍራለህ። እሄዳለሁ ነስሪን። ሳዲቅ፣ አሁን ከዚህ በር ከወጣ በፍጹም ተመልሳ ወደዚህ በር እንዳትመጣ እሺ? አባቴ ሳዲቅ! አባዬ ቆይ! አባቴ ሳዲቅ! አባዬ ወዴት እየሄድክ ነው? አባቴ ሳዲቅ! አባዬ! አባቴ ሳዲቅ! አባቴ ሳዲቅ! አባቴ ሳዲቅ! አባቴ ሳዲቅ! ይመጣል። እሺ መስፍን ተረጋጋ። አባቴ ይመጣል። ሳዲቅ! እባክህን ተው። ቆይ ዝም በል መስፍን። እማዬ አባዬ ምን ሆነ ነው? መስutዬ የኔ ውድ መስut ቆይና አታልቅስ። እዚህ ጋር ተቀመጥ። አታልቅስ። ና እዚህ ጋር ተቀመጥ ልጄ፣ ተቀመጥ እባክህ። አታልቅስ የኔ ውድ። ውሃ አምጪለት። መስut አታልቅስ እባክህ። መስutዬ የኔ ልጅ አታልቅስ። እንደዚህ አትሁን እባክህ ልጄ። እንካ ውሃ ጠጣ የኔ ልጅ። እንደዚህ አታልቅስ እባክህ። እኛ ቤት ውስጥ እንደዚህ ተፈጥሮ አያውቅም እማዬ። አባዬ በሕይወቱ ከዚህ ቤት ወጥቶ አያውቅም። የኔ ውድ አዳምጪኝ። አንቺም ሰምተሻል፣ ሁሉንም ነገር ታውቂያለሽ። አንቺ ምንን እየወቀሽ ነው? እማዬ ይሄ ወቀስ አይደለም፣ ግን አባቴ ትክክል አይደለም። ቆይ አንቺ ለምን እህቴ እዛ ቤት እንድትቀመጥ ትፈቅጅላታለሽ? ይሄ ሰውዬ እህቴ ላይ ማቅጦባታል። ጸሐፌ ናት ከሚላት ሴት ጋር ማቅጦባታል። ዳሪያ፣ እየኖርኩት ያለውን ህይወትና ምን አይነት ትግል ውስጥ እንዳለውኝ አታውቁም። አንቺም ሆነ አባትሽ ስለማታውቁ ነው እንደዚህ የምትሉት። ደግሞ ሁሌም ለሌሎች ሰዎችና ጎረቤቶች ስለሚሉት ነገር ታስብ የለም እንዴ እማዬ? ስሚ ልጄ፣ ማንም ሰው አያውቅም ነበር። ጎረቤትና አባትሽ ገና አሁን ነው ያወቁት። ደግሞ ስለ ጎረቤት አልጨነቅም። ምን ማድረግ እችላለሁ ልጄ? እህትሽ ነፍሰ ጡር ናት። አንገቷ እንደተቆረጠ ዶሮ ዞሮባት ቁጭ ብላለች። ታውቃላችሁ አይደል? ልጄን ከመርዳት ውጪ ሌላ ምን ማድረግ እችላለሁ? የዛን ሰው ልጅ በማህፀኗ ተሸክማለች። ታውቃላችሁ። ምን ማድረግ እችላለሁ? ቆይ እጇን ይዤ በኃይል እየጎተትኩ ባመጣት ምን ነበር የሚፈጠረው? አባትነት ማለት ባለትዳር ልጅ ቤት ሄዶ ጎትቶ ማምጣት አይደለም። እህትሽ ያለችበትን ስሜት ሳያስተውል እሺ ብትልና ይዞ አንጠልጥሎ ቢያመጣት እና ደስተኛ ሆነች ማለት ነው? መልሽልኝ። እህትሽን ያስደስታታል ወይ? ጭራሽ እኔን መውቀስ ጀመረ። አንቺ ነሽ አስገድደሽ ዳርሻት። ሀብታም የሆነ ቤተሰብ ፈልገሽ እያለ እኔን ወቀሰኝ። ልጄ እኔን ወቀሰኝ። የማን እናት ነች እንደዚህ አይነት ህይወት እንዲኖራት ልጇን ማትፈልገው? ቆይ ዳሪያ፣ የትኛዋ እናት ነች
ልጇን እንደዚህ አይነት ነገር ውስጥ እንድትወድቅ የምትፈልገው እንድትመጣ ለማድረግ ሞክሬ ነበር ዳሪያ። ግን ፊት ለፊቴ የእህትሽ ፊትና አይኖች እማዬ እባክሽን ትዕግስት አድርጊ፣ እማዬ ትንሽ ብቻ ጠብቂኝ ይለኝ ነበር። ኦ አምላኬ! እሺ እኔ ምን ላድርግ? ከአባቴ ጋር ባለመሄዴ ይቅርታ አድርጌልሃለሁ ማለት አይደለም። እሱን አውቃለሁ። ግን ቢያንስ ሁሉም ነገር ግልጽ ሆኗል። ስህተቴን ሁሉ አምኜ ተቀብያለሁ አይደል እንዴ? ግን ስለ አንቺ የማላውቀውን ነገር አሁን ማወቅ ችያለሁ። አልተሳሳትኩም ነበር። በአንቺ ለመተማመን መምረጤን አልተሳሳትኩም ነበር። ይኸውልሽ ሚኔ ዛሬ እኔን ስም ያጠፋችው ከወራቶች በፊት አንቺን ወጥመድ ውስጥ ከታሽ ነበር። ለምንድን ነው ስለ እሱ ምንም ነገር ያላልሽው? ምንም አለማለቴ ደስ ብሎኛል። አሁን ልጅህ በሕይወት አለች። ነገ የሐኪም ቀጠሮ አለኝ። ከዛ ሁሉም ነገር ያበቃል። ምኑንም ያበቃው? ሶመር እባክህን፣ በጣም አሞኛል። ይኸውልሽ ቱርካን፣ ንዴትሽ ይገባኛል። ግን ጊዜ ስጭኝና ስሚኝ። ኒያት የጻፈው ነገር ላንቺ ያልኩሽን ነገር ይደግፈዋል አይደል እንዴ? ለምንድን ነው እንደዚህ የምትሆኚው? ይኸውልሽ አንቺ ላይ ያደረኩት ትልቁ ስህተት ከሚኔ ጋር እዚህ አንድ ቤት ውስጥ እንድትኖሪ ማድረግ ብቻ ነው። ግን እኔ አንቺን በጭራሽ አልካድኩሽም። ይሄ ሁሉ እልህ ምንድን ነው? ምኑን ያልገባሽ? ቆይ ትሰማኛለህ? ይሄ እልህ አይደለም። ይሄ ሁሉ ነገር ድካም ነው ሶመር። ሁሉም ነገር ሰልችቶኛል። ሁላችሁም በየተራ አድክማችሁኛል። መተንፈስ ሁሉ አልችልም። እባክህን ከኔ ራቅ። ብትነግረኝ ኖሮ ደስ ይለኝ ነበር። መደበቅ አልነበረብህም። አዎ ልክ ነሽ ቱርካን፣ ፈርቼ ነው። አዎ ልክ ነሽ፣ ፈርቼ ነበር። አንቺን ላለማጣት ስል በጣም ፈርቼ ነበር ቱርካን። ይሄ እኮ ለእኔ ቀላል ነገር አልነበረም። ለአንቺ ልነግርሽ አልፈለግኩ ይመስሎች ነበር እንዴ? አዎ ፈልጌ ነበር፣ ግን ልነግርሽ አልቻልኩም። ለእኔ ከባድ ነገር ነበር። እንደዚህ አይነት ሰው ሆንኩኝ፣ ግድግዳ መምታት ጀመርኩኝ። ምክንያቱም ፈርቼ ነበር። ለዛ ነው በቃ። በነዛ ውሸቶች መሃል አጣብቃ አስርከኝ። ከቤተሰቤ ጋር አቆራረጥከኝ። አባቴ ከዚህ ቤት ሲወጣ የሚኮራባትን ልጅ ማፈሪያ ነሽ ብሎ እንዲወጣ አደረግከው። የፈራሁት በሙሉ ደረሰ። ግን አሁን ምንም ነገር አልፈራም። ከዚህ በኋላ ምንም የማጣው ነገር የለኝም። እኔም ማጥቻለሁ ቱርካን፣ ተዋርጃለሁ። ቆይ አንቺ ቤተሰቦች ፊት እንዴት እንደተዋረድኩኝና እንዳነስኩኝ አይገባሽም እንዴ? ከዚህ ቤት መውጣት ትችይ ነበር። አዎ ግን አላደረግሽውም። በቃ ለእኛ ብለሽ የቆየሽና እየታገልሽ ያለሽ መስሎኝ ነበር። ይሄን ነበር ማምነው። ይሄ ሁሉ ነገር ተፈጥሮ በአንቺ ተስፋ አልቆረጥኩም። ግን አንቺ ሁሉንም ነገር ጭንቅላትሽ ውስጥ ጨርሰሽዋል ቱርካን። ይኸውልሽ ቱርካን ልንገርሽ፣ ፍቅር እንደዚህ በቀላሉ የሚያልቅ ነገር አይደለም። እሺ እንደዛ ከሆነ አላፈቀርሽኝም። የኔም ፍቅር በአንተ ክህደት አትመዝነው።
ለአንተ የሚሰማኝ ጥላቻ ብቻ ነው። እንደዛ ነው? ትጠይኛለሽ ማለት ነው? እሺ፣ ስለዚህ ቱርካን ሚኔ ላይ መናደድ የለብንማ። ምክንያቱም እሷ ይሄ ሁሉ ነገር ተፈጥሮ ማፍቀሯን አልተወችም። ያ ሁሉ ውሸትና ተንኮል አልበቃ ብሏት ሞትን ራሱ ተጋፍጠዋለች። ይሄ ነው ፍቅር። ሂዳ ሚኔ ጋር ሂዳ። ታዲያ አንተን አላመንከኝም ብዬ ሕይወቴን አደጋ ውስጥ የጣልኩት ምን ያህል ደነዝ ብሆን ነው? ጭራሽ እኛን እያዋረድከን ያለኸው? እንዴት ብትደፍር ነው አንተ? ቆይ ማን ስለሆንክ ነው? እኔ እኮ የምታፈቅሪኝ ወንድ ነኝ። የተሸከምሹም ልጅ አባት ነኝ። እሺ፣ አንተ ለእኔ ምንም አይደለህም። እሺ፣ እንደዛ ነው? አዎ ነው። ስሚኝ፣ እንግዲያውስ ሐኪም ቤት እኔ ራሴ ወስድሻለሁ ቱርካን። ነገ ሐኪም ቤት ካልወሰድኩሽ እኔ ሶመር አይደለሁም። እሺ፣ ውይ ሂክመት መጣ። ወንድሜ ይቅርታ ረበሽኩሽ። ለዛሬ እንግዳ ክፍል ውስጥ ማደር እችላለሁ ነዛት? አረ ትችላለህ ወንድሜ፣ ና ግባ። አመሰግናለሁ። ወይኔ ሰው እየጠበቅሽ ነበረ መሰለኝ። ውይ ምን ችግር አለ የኔ ወንድም። ሂክመት ግንባታ ቦታው ላይ ስራውን ጨረሰ ብዬ እኮ ነው እሱን ለመቀበል የወጣሁት። እርቦሃል እንዴ? አይ ምንም የምግብ ፍላጎት የለኝም። አምላኬ ሆይ የሆነ ነገር ሆነሃል ወንድሜ። ምንድን የተፈጠረው? ከቤት ወጥቼ ወደዚህ መጣው ነዛት። እንዴ ምን ተፈጠረ? ከነስሪን ጋር ክፉ ተነጋገርን። አቤት እማዬ። ቱርካን እንዴት ነሽ ልጄ? ምን እያደረግሽ ነው? ደህና አይደለሁም እማዬ፣ ደህና አይደለሁም። አባቴ ዛሬ መጥቶ ነበር። አውቃለሁ ውዴ። የዛን ሰውዬ ደብዳቤ ቤት ይዞ መጣ። ከእሱ ጋር ሊወስደኝ ፈልጎ ነበር። ከዛ አልመጣም አልኩት። ብትመጪ ደስ ይለኝ ነበር ቱርካን። ይኸውልሽ ከዚህ በፊትም ነግሬሻለሁ። ሕፃኗን ትተሽ ወደ ቤትሽ ነይ እባክሽን፣ ነይ የኔ ልጅ። ችግራችን እቺ ሕፃን አይደለችም። ከዚህ በፊትም መጥቼ ነበር እማዬ። ማየት ያለብኝን አይቻለሁ፣ መኖር ያለብኝንም ኖሬያለሁ። ምን እያልሽ ነው ያለሽው ቱርካን? ምንድን ነው ያየሽው ልጄ? ምን አሳልፍሽ? እናንተ ጋር መኖርን አልቻልኩም። አሁን ላይ ስለ በፊቱ ማውራት ምንም አይሰራም። አባትሽ ቤት ነው መኖር ያልቻልሽው ልጄ? የኔ ልጅ እዚህ አባትሽ ቤት መኖር ያልቻልሽ ግን እዛ ሲኦል ውስጥ መኖር ትችያለሽ? እዛም ሆነ እዚህ ለእኔ ምንም ትርጉም የለውም። ከዚህ በኋላ ውሳኔ እንድወስን አትገፋፉኝ። መሀል ላይ መሆን በጣም ነው የሰለቸኝ። አንዳችሁን ብመርጥ አንዳችሁን አጣለሁ። ከአሁን በኋላ በራሴ መንገድ ነው የምኖረው። ባሌም ቤት ሆነ አባቴ ቤት በጭራሽ አልኖርም። በጣም ሰልችቶኛል። በራሴ መንገድ እኖራለሁ ማለት ምን ማለት ነው ቱርካን? አንቺ ልጅ ልብ ድካም ልታስይዥኝ ነው እንዴ ልጄ? እባክሽ እማዬ፣ ልብሽ ምንም አይሁን። ቱርካን ትጠፋላችኋለች፣ ከዛ ሁሉም ሰው ይገላገላል። አባቴ ያዝናል፣ እናቴ ትጎሳቆላለች ብዬ እኔ እኮ መቆም አቃተኝ እማዬ። በትልቅ እሳት መሃል ሆኜ እኔ ብቻዬን እየተጓዝኩኝ ነው ያለሁት። አንቺን የተሰማሽ ነገሮች ከቁጥጥር ውጭ ሲወጡ ነው። ከዛ ደግሞ ነይ ቱርካን አልሽኝ። ወዴት ልምጣ? ስመጣስ ምንድን ነው የሚፈጠረው? ጎረቤቶችሽ ፊት አፈርሽ። እኛ ላይ የዓለም ትልቁ ውርደት እንደወረደ የህይወት ፍጻሜ እንደሆነ ነው አንቺና አባዬ ስትሳቀቁ የነበረው። ወዴት ነው የምመጣው? ስለዚህ ከዚህ በኋላ በጭራሽ ነይ እንዳትይኝ። ሶመርንም ሆነ እናንተን ከጎኔ በጭራሽ አልፈልጋችሁም። በቃ ተውኝ።
አሁን እንኳን በራሴ ውሳኔ ልመራ። እባክሽ እማዬ አትዘኝብኝ። አሁን የሚጠቅመኝ ይሄ ብቻ ነው። ስለዚህ ሁላችሁንም መተው አለብኝ። ብቻዬን እሆናለሁ። ቱርካን የኔ ውድ ልጅ፣ አሁን እንደዚህ የምትይ ውስጥሽ በጣም ስለተጎዳ ነው ልጄ። ብቻሽን እንድትሆኚ የምንተውሽ ነው እንደሚመስልሽ? እማዬ እያወራሁኝ ያለሁት ስለሱ ነው። የማወራው ስለሱ ነው። በቃ ተውኝ፣ ተውኝ አልኩሽ እማዬ። ይሄ ማዕበል እንዲያቆም ፍቀዱለት እማዬ። የራሴን ፊት በሰላም እንዳየው ፍቀዱልኝ እባክሽ፣ እባክሽ እማዬ። በቃ ቻው። እሺ ልጄ። እማዬ ብትፈልግ ኖሮ እህቴ ቤት እንድትሆን ታሳምናት ነበር። እንድትመጣ ያልፈለገችው ቤቷ እንዳይበጠበት ውርደት እንዳይመጣ ብላ ነው። እንዳናገረቻት ሰምተሻል። እህቴ መምጣት የማትፈልገው አማጂን ስለምታፈቅረው ነው። እሺ ምኑን ነው የምታፈቅረው እህቴ? ይሄ ሰውዬ ማቅጦባታል እኮ። እህቴ ከዚህ በፊት ልፋታ ብላ መታ ነበር፣ ግን እናቴ ወደ ቤቷ እንድትመለስ ስትለምናት ነበር። አሁንም ተመሳሳይ ነገር ይመስለኛል ዶኑሽ። ዳሪያ በጣም ግራ ገብቶኛል። ለምሳሌ አጎቴ ፋቲ ጋር ደብዳቤ ምን ይሰራል? ይሄ ሰውዬ ለምንድነው ሁሉም ቦታ ያለው? ምናልባት ከጨዋታው መሃል አንዱ ይሆናል። ይኸውልሽ ዳሪያ፣ ይሄ ሰውዬ እኮ በተደጋጋሚ ቤተሰባችን እንደሚበጠብጥ ብሎ ሲናገር ነበር። ለምሳሌ ቆይ ደብዳቤውን አንስቶ ላባዬ ለምን ሰጠው? እናቴንም ቢሆን ሲያስፈራራት ነበር። እምባዬን ሲያስፈራራት ነበር? አዎ አጣርቻለሁ፣ ደርሼበታለሁ። ቱርካንን በማነሳሳት በሚል ተከሳለች አይደል? አንቺ ላይ ባለኝ ንዴት ተነሳስቼ ይህንን ዜና ለጋዜጠኞች ብናገር ቱርካን ትጎዳለች ብዬ ነው። ስለ ጋዜጠኞቹ አውርቶ ቱርካን ትጎዳለች ምናምን ሲላት ነበር። በዚህ ነው ያስፈራራት። በጣም ከባድ ሰው ነው። ይኸውልሽ በሁለት ቃል ብቻ የአንቺን ዓለም አናወጠው። አሁን ቀጣይ እህቴ ናት፣ ከዛ ደግሞ ወደ እኔ ይመጣል። ይኸውልሽ እስኪ ቤተሰባችን ያለበትን ሁኔታ ተመልከች። ብትንትና አረገን እኮ። አባዬ ቤቱን ጥሎ ወጣ። እናቴ ያለማቋረጥ እያለቀሰች ነው እና እናታችንንም አያምናትም። ደግሞም እንደዚህ አይነት ቤተሰብ መሆን አንፈልግም ዳሪያ። ቤተሰባችን እንደዚህ አልነበረም ዳሪያ። አሁን ልሂድና እናቴ ልያት። እማዬ እማዬ እባክሽ አታልቅሺ። ይኸውልሽ እማዬ አንቺና አባዬ እንደዚህ ስትሆኑ ሰይጣንም ደስ ይለዋል። አትዘኝ የኔ ውድ ልጅ። እማዬ አልተናደድሽብኝም አይደል? ካናደድኩሽ ይቅርታ አድርጊልኝ። አልተናደድኩብሽም። ትክክል ነበርሽ ልጅ። ምንም ነገር ሳታስተውይ ጸብ መሃል ገባሽ እንጂ ልክ ነበርሽ። ምንም አልተሳሳትሽም ነበር። አሁን ወደ ትምህርት ቤት እንዴት ብዬ ነው የምሄደው? አባቴም ከቤት ወጥቷል። አንቺም ከመናደድሽ የተነሳ ያለማቋረጥ እያለቀሽ ነው። አብቅቷል። አበቃ ልጄ፣ አብቅቷል። አታስቢ። ብቻ አንቺ ትምህርትሽ ላይ ብቻ ትኩረት አድርጊ እሺ የኔ ውድ ልጅ። ስለዚህ ምንም ነገር አትጨነቂ።
ዶንሽ አንቺም ቢሆን እንዳታስብ እሺ ልጄ። የኔ ውድ ልጆች ልጆቼ ደምሽ ቀስ በቀስ እየተስተካከለ ይመጣል። ከጠዋቱ አሁን ትሻያለሽ። ከሰዓት በኋላ አንገትሽ ላይ ያለውን እናወልቅልሻለን። አመሰግናለሁ። ፈጣሪ ማርሽ። አሁን ደህና ነሽ ወይዘሮ ሚኔ? አሁን ቃልሽን መስጠት ትችያለሽ? ብዙ ጥያቄ አታብዙባት እሺ? አደጋውን አስመልክቶ ቃልሽን መውሰድ ስላለብን ነው። አቃቢ ሕጉ በአቶ ሶመርና ወይዘሮ ቱርካን ላይ የከፈተው ክስ አሁንም እንዳለ ነው። ምን እንድላችሁ ጠብቃችሁ ነበር? ጥያቄዎች አሉን። ከሁሉ መጀመሪያ የደረሰብሽ ነገር ራስ ማጥፋት ይሁን አይሁን ለመረዳት እየሞከረ ነው። ከአቶ ሶመር ጋር እየተጨቃጨቃችሁ ያለ ወይዘሮ ቱርካን ነበረች? አቶ ሶመር ከበረንዳ ላይ ገፍትሮሻል? አሁን ላይ ስለዚህ ጉዳይ ማውራት በጣም ይከብደኛል። ምንም ጤንነት አይሰማኝም። ደሜ እየቀነሰ ነው መሰለኝ። ነርሷን ትጠሩልኛላችሁ? ከፈለግሽ በኋላ ማውራት እንችላለን። እሱ ይሻላል። ወይዘሮ ሚኔ፣ ጥሩ ስሜት እየተሰማኝ አይደለም። ታካሚዋ ላይ ጫና ማድረግ የለብንም። ጥያቄያችሁን በኋላ ላይ መጠየቅ ትችላላችሁ። እሺ፣ ፈጣሪ ማርሽ። ደህና ነሽ? እባክሽ ነርስ፣ ወይዘሮ ቱርካን እንድታገናኘኝ ትችያለሽ? እሷን ማናገር አለብኝ እባክሽ። እሺ፣ አሁኑኑ እደውልላታለሁ። የኮርማን ቤተሰብ ነው። አቤት፣ ወይዘሮ ቱርካንን? እሺ፣ ቆይ ላገናኝሽ። ይኸውልሽ ወይዘሮ ቱርካን ከሆስፒታል ተደውሎ ነው። ወይዘሮ ሚኔ ልታናግርሽ ትፈልጋለች። ማን የደወለው? ነርስ ናት። ቱርካን ቆይ እባክሽን፣ ይዤሽ ልሂድ እባክሽ። እሺ መጣሁ።